ምን ይመስልሃል? ሕይወትህን የሚቀይረው አንድ ትልቅ ዕድል ነው ወይስ አንድ ትልቅ ገንዘብ? ምናልባት አይደለም። ብዙ ሰዎች የማያውቁት አንድ እውነት አለ። የአንድ ሰው ሕይወት አብዛኛውን ጊዜ የሚወሰነው በቀኑ የመጀመሪያዎቹ 60 ደቂቃዎች ነው። አዎ፣ አንድ ሰው ጠዋቱን እንዴት እንደሚጀምር ቀኑን ይወስናል። ቀኑ ደግሞ ሳምንቱን፣ ሳምንቱ ደግሞ ወሩን፣ ወሩ ደግሞ ዓመቱን እና በመጨረሻ ሕይወቱን። ግን እዚህ ላይ የሚገርም ነገር አለ። አብዛኞቻችን ጠዋት ስንነሳ የመጀመሪያ የምናደርገው ነገር ስልካችን መያዝ ነው። ከዚያ በኋላ እየተጣደፍን እየተጨነቅን ቀኑን እንጀምራለን። ከዚያም ለምን ድካም እንደሚሰማን፣ ለምን የፈለግነውን ሕይወት መኖር እንዳልቻልን እንገረማለን። ግን ዛሬ የምናየው ነገር ይህን ሁሉ ሊቀይር ይችላል። በመጨረሻ የምታውቀው አምስተኛው ልማድ በብዙ ሰዎች ሕይወት ውስጥ ትልቅ ለውጥ ያመጣ ነገር ነው። ግን ከዛ በፊት አንድ አጭር ታሪክ ልንገርህ። አንድ ወጣት ነበር። በየቀኑ ጠዋት ዘግይቶ ይነሳ ነበር። በፍጥነት ይለብስ ነበር። ስልኩን ያይ ነበር። ሶሻል ሚዲያ ይከፍት ነበር። ከዚያ በኋላ ቀኑን ሙሉ ድካምና ጭንቀት ይሰማው ነበር። ሕይወቱ እየተበላሸ እንደሆነ ይሰማው ነበር። ነገር ግን አንድ ቀን አንድ ቀላል ጥያቄ ጠየቀ ራሱን። ሕይወቴን ለመቀየር በየቀኑ አንድ ትንሽ ነገር ልቀይርስ? በማግስቱ ጠዋት ስልኩን ከመያዙ በፊት 5 ደቂቃ በጸጥታ ተቀመጠ። በሚቀጥለው ቀን ትንሽ እንቅስቃሴ ጨመረ። ፈጣሪውን አመሰገነ። ከዚያ በኋላ ምስጋናን ጀመረ። ከዚያም የቀኑን ዋና ግብ መጻፍ ጀመረ። በመጨረሻም 10 ደቂቃ ማንበብ ልማድ አደረገ። እነዚህ ቀላል የሚመስሉ ልማዶች ከ6 ወራት በኋላ ሙሉ ሕይወቱን ቀየሩት። ጥያቄው ግን ይህ ነው፣ እነዚህ 5 ልማዶች ምንድናቸው? የሚቀጥለው ክፍል ይህንን ሚስጥር ይገልጻል። አሁን አንድ ጥያቄ ልጠይቅህ። ለምንድን ነው አንዳንድ ሰዎች ጠዋታቸውን በኃይል የሚጀምሩት፣ ሌሎች ደግሞ ቀኑን ሙሉ የሚጎተቱት? ልዩነቱ በዕድል አይደለም። ልዩነቱ በአእምሮ ፕሮግራም ነው። የሰው አእምሮ ከእንቅልፍ ሲነሳ በጣም ተጽዕኖ ለመቀበል ዝግጁ ይሆናል። በዚያ ሰዓት የምታስገባው ሐሳብ፣ ስሜትና ልማድ ቀኑን ሙሉ ካንተ ጋር ይጓዛል። ስለዚህ ነው ጠዋት በጭንቀት የሚጀምር ሰው ቀኑን ሙሉ የሚጨነቅ፣ ጠዋት በዓላማ የሚጀምር ሰው ደግሞ ቀኑን ሙሉ ትኩረቱን የሚጠብቅ። ግን አብዛኞቻችን የምንወድቀው አንድ የስነ ልቦና ወጥመድ ውስጥ ነው። ይህንን ሪአክቲቭ ማይንድሰት ብለው ይጠሩታል። ይህ ማለት ሕይወትህን አንተ ከመምራት ይልቅ ሕይወት አንተን ስትመራህ ማለት ነው። ስልክ ይጮሃል፣ ታያለህ፣ ኖቲፊኬሽን ይመጣል፣ ትከፍተዋለህ፣ ሰዎች የሚሉትን ታነባለህ። ከዚያ አእምሮህ የሌሎችን አጀንዳ መከተል ይጀምራል። ግን ስኬታማ ሰዎች የሚያደርጉት ተቃራኒውን ነው። እነሱ ቀናቸውን በራሳቸው አጀንዳ ይጀምራሉ። ከዚያ በኋላ ዓለምን ይገናኛሉ። አሁን የመጀመሪያውን እንይ። ጠዋት ግን በጸጥታ ጀምር። ለ5 ደቂቃ ብቻ በጸጥታ ተቀመጥ። ምንም አታድርግ፣ ምንም አትክፈት። ብቻ ተቀምጠህ ፈጣሪህን አመስግን። ይህ ቀላል ይመስላል፣ ግን አእምሮ ከውጭ ጫጫታ በፊት ከራሱ ጋር እንዲገናኝ እድል ይሰጠዋል። አሁን አንድ አስገራሚ እውነታ፣ ብዙ ሰዎች የሚያስቡት ችግራቸው ጊዜ ማጣት ነው ብለው ነው። ግን እውነታው ትኩረት ማጣት ነው። በዚህ ምክንያት ነው ሁለተኛው ልማድ አስፈላጊ የሆነው። ሰውነትህን አንቀሳቅስ። 5 ደቂቃ ብቻ መራመድ፣ 5 ደቂቃ መዘርጋት፣ 5 ደቂቃ ልምምድ። እንቅስቃሴ የሚቀይረው ሰውነትህን ብቻ አይደለም፣ አእምሮህንም ጭምር ነው። ስትንቀሳቀስ አእምሮህ እኔ ዝግጁ ነኝ የሚል መልእክት ይቀበላል። ስትተኛ ግን ገና አልጀመርኩም የሚል መልእክት ይቀበላል። ሕይወትህ ብዙ ጊዜ የሚቀየረው በትልቅ ውሳኔ ሳይሆን በትንንሽ እንቅስቃሴ ነው። ሶስተኛው ልማድ ደግሞ ብዙ ጊዜ ሰዎች የሚያቃልሉት ነው፣ ግን የማንረዳው ትልቅ ነገር ነው። እርሱም ምስጋና ነው። አእምሮ በተፈጥሮ ችግሮችን ለማየት ይፈልጋል። ይህን ኔጋቲቭ ባይዝ ይሉታል። አንድ ጥሩ ነገርና አንድ መጥፎ ነገር ቢከሰት አእምሮ ብዙውን ጊዜ መጥፎውን ነገር ይዞ ይቀራል። ለዚህም ነው በጠዋቱ 3 የምታመሰግናቸውን ነገሮች መጻፍ ኃይለኛ የሚያደርገው። ቀስ በቀስ አእምሮ ጉድለትን ሳይሆን እድልን ማየት ይጀምራል። አሁን አንድ ጥያቄ፣ ቀኑን ሙሉ የምትሰራው ስራ ብዙ ነው ወይስ
ዋናው ስራ ግልጽ አይደለም። ብዙ ሰዎች የሚደክሙት በብዙ ስራ ምክንያት አይደለም፣ በብዙ አቅጣጫ ስለሚሄዱ ነው። ስለዚህ አራተኛው ልማድ የቀኑን አንድ ዋና ግብ ወስን። ዛሬ ምን ነገር ከተሳካልኝ ቀኑ እንደተሳካ ቆጥረዋለሁ? ይህን ጻፍ። ብቻ አንድ። ከዚያ ቀኑን በዛ ላይ አተኩር። እና አሁን ብዙ ሰዎች የማይጠብቁት አምስተኛውን ልማድ 10 ደቂቃ አንብብ። 10 ደቂቃ ብቻ። ምክንያቱም አእምሮህ በየቀኑ ምግብ እንደሚፈልግ ሁሉ ዕውቀትም ይፈልጋል። በየቀኑ 10 ገጽ ብታነብ በአንድ ዓመት ውስጥ ብዙ መጽሐፍትን ታጠናቅቃለህ። እና ያኔ ዕውቀት ውሳኔዎችህን ይቀይራል። ውሳኔዎችህ ደግሞ ሕይወትህን ይቀይራሉ። ነገር ግን እዚህ ላይ የበለጠ ጥልቅ ነገር አለ። እነዚህ 5 ልማዶች በራሳቸው ተአምር አይደሉም። ተአምሩ የሚፈጠረው ሲደጋገሙ ነው። አንድ ቀን አይደለም፣ አንድ ሳምንት አይደለም፣ በየቀኑ ስትደጋግማቸው ነው ማንነትህን የሚገነቡት። ምክንያቱም መጨረሻ ላይ የምትሆነው ሰው አልፎ አልፎ በምታደርገው ነገር ሳይሆን በየቀኑ በምታደርገው ነገር ነው። አሁን አንድ አስፈላጊ ጥያቄ አለ። ይህን ሁሉ አውቄ ምን አደርጋለሁ? ዕውቀት ብቻውን ሕይወትን አይቀይርም። የሚቀይረው እርምጃ ነው። ስለዚህ ከዛሬ ጀምሮ በቀላሉ ልተገብራቸው የምትችላቸውን 5 እርምጃዎች እንመልከት። እርምጃ 1፣ ከእንቅልፍህ እንደነቃህ ለ30 ደቂቃ ስልክህን አትክፈት። አዎ፣ ለ30 ደቂቃ ብቻ። ይህ ቀላል ይመስላል፣ ግን እጅግ ኃይለኛ ነው። ምክንያቱም ቀንህን በሌሎች ሰዎች ሕይወት ሳይሆን በራስህ ሕይወት እንድትጀምር ያደርግሃል። እርምጃ 2፣ 5 ደቂቃ በጥልቀት መተንፈስ። ዝም ብለህ ተቀመጥ። አየር አስገባ፣ አየር አስወጣ። ቀስ ብለህ አስብ። ፈጣሪህን አመስግን። ይህ አእምሮህን ያረጋጋል፣ ጭንቀትህን ይቀንሳል፣ ትኩረትህን ያጠናክራል። እርምጃ 3፣ የዛሬን አንድ ዋና ግብ ጻፍ። ራስህን ጠይቅ። ዛሬ አንድ ነገር ብቻ ብሰራ የቱ ነው? ከዚያ በሙሉ ኃይልህ በዚያ ላይ አተኩር፣ አጠናቀው። እርምጃ 4፣ ሰውነትህን አንቀሳቅስ። የሰውነት ጥንካሬ የአእምሮን ጥንካሬን ይገነባል። ብዙ ሰዎች ራሳቸውን በሐሳብ ብቻ ለመቀየር ይሞክራሉ፣ ነገር ግን አእምሮ እና ሰውነት ተያይዘው ይሰራሉ። ስትንቀሳቀስ እምነትህም ይጨምራል። እርምጃ 5፣ 10 ደቂቃ አንብብ። ሌሎች ሰዎች ያገኙትን ጥበብ ወደ ሕይወትህ አስገባ። ምክንያቱም ዛሬ ያለህበት ደረጃ ያለፉት ሐሳቦችህ ያመጡት ውጤት ነው። ነገ የምትደርስበት ደረጃ ደግሞ ዛሬ በምታስገባቸው ሐሳቦች ይወሰናል። አሁን ይህንን ልንገርህ፣ ሕይወትህን የሚቀይረው አንድ ትልቅ ቀን አይደለም፣ አንድ ትልቅ አጋጣሚ አይደለም። ሕይወትህን የሚቀይረው በየቀኑ የምትደጋግመው ነገር ነው። ማንም ሰው በአንድ ሌሊት አይለወጥም። ተራራ የሚፈጠረው በአንድ ድንጋይ አይደለም፣ በሺዎች የሚቆጠሩ ድንጋዮች ነው። ስኬትም እንዲሁ ነው። በአንድ ትልቅ እርምጃ አይመጣም፣ በትናንሽ እርምጃዎች ይመጣል። ዛሬ የምታደርገው ትንሽ ልማድ ከ6 ወር በኋላ አዲስ ማንነት ሊፈጥርልህ ይችላል። ዛሬ የምታደርገው 5 ደቂቃ ጸጥታ ከ1 ዓመት በኋላ የማትናወጥ አእምሮ ሊሰጥህ ይችላል። ዛሬ የምታደርገው 10 ደቂቃ ንባብ ከጊዜ በኋላ ሙሉ ሕይወትን የሚቀይር ሐሳብ ሊያገናኝህ ይችላል። ስለዚህ ራስህን አታቃል። ትንሽ ጅምርን አትናቅ። ትንሽ እርምጃን አትናቅ። ዛሬ የምትዘረው ዘር ነገ ጥላ የሚሰጥ ዛፍ ይሆናል። ስለዚህ ከነገ አትጀምር፣ ከሰኞ አትጀምር፣ ከሚቀጥለው ወር አትጀምር። ዛሬ ጀምር። ዛሬ ጠዋትህን ቀይር። ጠዋትህን ከቀየርክ ቀንህን ትቀይራለህ። ቀንህን ከቀየርክ ሕይወትህን ትቀይራለህ። ምክንያቱም ታላቅ ሕይወት የሚገነባው በታላላቅ አጋጣሚዎች ሳይሆን በትናንሽ ዕለታዊ ልማዶች ብቻ ነው። ከእነዚህ 5 ልማዶች ውስጥ ነገ ጠዋት የምትጀምረው የቱን ነው? በኮሜንት ጻፉልኝ። ቪዲዮ ጠቃሚ ሆኖ ከተመቻችሁ ላይክ ያድርጉ። ይህንን መልእክት ለሌሎችም ያጋሩ። እንዲሁም እንደዚህ ያሉ ጥልቅ የስነ ልቦናና የሞቲቬሽን ቪዲዮዎች ለማግኘት ሰብስክራይብ ያድርጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ጠንካራ ሁኑ፣ በጥበብ ኑሩ፣ በየቀኑ 1% ይሻሻሉ።